አልሐምዱሊላህ ሐምድ ይገባህ መውላ ላዋልከኝ በዝነትህ በኢማንህ ጥላ እስኪ ደርሼ ልቤ ሙራድ እስኪ ሙላ እብቃቃለሁ ባንተ ሳልከጅል ከሌላ ሰላም አላ ሰላም አላ ሰላም አላ አሐዱ ሶመዱ ሀዩ ላይ ሙት የሌላው አምሳያ በዛት በሲፈት ከታች ሆነ ከላይ ከኋላም ከፊት የጠራ ጌታ ነው ከመኽሉቃት ሁላ ሰላም አላ ሰላም አላ። በተለያዩ የሀገራችንና የዓለማችን ክፍሎች የምትገኙ የእስልምና እምነት ተከታዮች እንኳን ለ1501ኛ የነቢዩ ሙሐመድ የልደት በዓል ወይም መውሊድ በዓል እንኳን በሰላም በጤና አደረሳችሁ ለማለት እንወዳለን። ይህንን በዓል አስመልክቶ እንግዲህ በወላይታ ሶዶ ከተማ በአሮጌ አራዳ በሚገኘው በአንጋፋው ሐምዛ መስጂድ ተገኝተን እንግዲህ የእምነቱ ተከታዮች ይህንን እለት እንዴት ባለ መልኩ ነው አስበውት የሚውሉት? ሃይማኖታዊና ታሪካዊ ዳራውስ ምንድነው? ይህንን በዓል አስመልክቶ ያለው እንደዚሁም በእለቱ ምን አይነት ሃይማኖታዊ ተግባራት ወይም ክዋኔዎች ይከናወናሉ የሚለውን በስፋት የምናስቃኛችሁ ነው የሚሆነው። ይህንን ደግሞ ከኛ ጋር በጋራ ቅኝት የሚያደርጉልን ደግሞ ኢማም ሼህ አሊ ሐምዛ ናቸው የሚሆኑት። ከእሳቸው ጋር ጥሩ ቆይታ የምናደርግ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ ልባዊ ግብዣችን ነው። የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል እንዳልኩት ኢማም ሼህ አሊ ሐምዛ አብረውን ይገኛሉ። እሳቸው እንግዲህ ይሄንን በዓል አስመልክቶ ያለውን ሃይማኖታዊ ዳራውንም ታሪካዊ ዳራውንም የሚያስቃኙን ነው የሚሆኑት። ከልብ እናመሰግናለን ኢማም ሼህ አሊ። እኛም በጣም እናመሰግናለን። እዚህ መጣችሁ የበዓላችን ተካፋይ በመሆናችሁ በጣም ደስተኛ ነን። በቅድሚያ እንኳን በሰላም አደረሶት። እንኳን አብሮ አደረሰን። በእስልምና ሃይማኖት ውስጥ በስፋት እየተከበሩ ከመጡ ሃይማኖታዊ በዓላት አንዱ ነውና እስቲ አስተምሮቱንም ያለውንም ዳራውንም ቢያነሱልን። ታሪካዊ ስንተኛ ጊዜው ነው? እንዴት ተጀመረ የሚለውን ነገር መለስ ብለው ቢያስታውሱ። እሺ እንግዲህ የዘንድሮ በዓል የሚከበረው 1501ኛ የነብዩ መሐመድ ልደት በዓል ነው አሁን የምናከብረው ማለት ነው። ነብዩ መሐመድ እንግዲህ ታላቅ የሆኑ ነብይ አላህ Subhanahu Wa Ta'ala ለዓለሙ rahmat አድርጎ የላካቸው የመጨረሻ ነብይ እንደመሆናቸው የሳቸውን በዓል በድምቀት በሁኔታ የምናከብርበት እንግዲህ አላህ Subhanahu Wa Ta'ala እሳቸውን ለሰጠን እዚህ ላደረሰን በሰላም የሳቸውን በዓል የምናከብርበት ቀን ነው ዛሬ ማለት ነው። የልደት በዓላቸው የልደት ቀናቸው 1405ኛ ስለሆነ በዚህ እናከብረዋለን ማለት ነው ሁሉ ጊዜ። መልካም። እስቲ ደግሞ ይሄ እንግዲህ ይሄንን በዓል አስመልክቶ በእለቱ እዚህ ሐምዛ መስጂድ ላይ ተከናውኖ የሚውሉ ሃይማኖታዊ ተግባራት ወይም ክንዋኔዎች ምንድናቸው? እንደዚሁም ከማህበረሰቡም ጋር እንዴት ባለ መልኩ የሆነ የእምነቱ ተከታዮች እለቱን አስበው የሚውሉት? እሺ ሐምዛ መስጂድ እንግዲህ ከወላይታ ሶዶ መስጂዶች ሁሉ አንደኛ ቀዲም ከ50 ዓመት በላይ ያስቆጠረና ከዛን ወቅት ጀምሮ ታላላቅ አባቶቻችን በአንደኛ ይህንን መውሊድ ሲያከብሩ ሁሉም አጠቃላይ ብዙ መስጂዶች ሳይሰሩ እዚህ መስጂድ ላይ የማዶም የወዲህም ሁሉም አንድ ላይ የሚያከብሩበት አንድ ቦታ መስጂድ ነበር። አሁን መስጂዶች ተስፋፍተዋል። አሁንም ድረስ የአባቶቻችን እሴት ፊት የመጣውን ይህንን የነብዩ መሐመድ ልደት በዓል እንደዛው ፊት አባቶቻችን እንደጀመሩ ሲከበር ይኖራል ማለት ነው እስካሁን ድረስ። አሁንም ትውልዱ በደስታ ከዛ በበለጠ እንደውም አድምቆ እያከበረው ይገኛል። የመውሊዱ አከባበር እንግዲህ ዋናው ቁም ነገር ነብዩ መሐመድ አለይሂ ሰላቱ ወሰላም አላህ ለራህመት የላካቸው በጣም አዛኝ ጀግና የሆኑ ጸባቸው ያማረ ሁሉንም የማይለዩ ሙስሊም ክርስቲያን ሳይሉ ጎሳ ሳይለዩ ሁሉንም የሁሉንም መብት ጠብቀው እስከ ህይወታቸው ልፈት ድረስ የቆዩ ነብይ ናቸው።
እኛ ደግሞ የመጨረሻ የሳቸው ኡመት እንደመሆናችን በደስታ በጥሩ እናከብራለን። ይሄን መውሊድ ማለት ነው። ስናከብረው ፕሮግራሙን እንግዲህ አባቶቻችን፣ ልጆቻችን፣ እህቶቻችን ሁሉም ተባብረው በጉልበት በገንዘብ ከአዲስ አበባ ጀምሮ ሀብታም የትላልቆች ሀብታሞች አባቶቻችን አሉ። ሀጂ ሙስጠፋ የሚሏቸው ታዋቂ ሌሎችም ብዙ ተባረክ ብዙ ልጆች አሉ የሚተባበሩ ይህንን መውሊድ በአንድ ሁሉም ይህንን የነብዩን በረከት ለመቋደስ ገንዘብ የማያወጣ ሰው የለም ማለት ነው። ፕሮግራሙ እንግዲህ የሚጀመረው ቀደም ብሎ በሬ ይገዛና በሬዎቹ ቀደም ብሎ ይዘጋጁና የዕለት ሁለት ነገ የዕለት ሁለት ምን ይሆናል ማለት ነው። ሴቶች አተካነው በራሳቸው በሁሉም በራሳቸው ጉልበት አተካነው እያዘጋጁ በጣም ቡና አፍልተው ሲያበቁ ሴቶቹ ቅድሚያ ለአባቶቻችን ለወጣቱ ያና አተካነው ያበላሉ፣ ቡና ይቃደሳሉ። ከዛ በወንዶች ነሺዳ በህፃናቶች በመድረሳ ልጆች ነሺዳና ፕሮግራም ቁርአን ይከፈትና በድምቀት እስከ 7 ሰዓት ድረስ የመድረሳ ልጆች ፕሮግራም ይሆናል። ከዛም በኋላ ደግሞ የምሳ ፕሮግራም ይሆናል ማለት ነው እና በዛ አይነት መልክ ይሄን የምሳ ፕሮግራም እናከብረዋለን ማለት ነው። መልካም እንደው ይሄ እለት እንግዲህ የታላቁ ነቢይ ሙሐመድ የልደት በዓልም ከመሆኑ ጋር አንጻር ቅድም የሰላም ሰው ለድሃ አደጎችም ለሌሎችም አዛኝ ልብ ያላቸው ነቢ ናቸው ብለው ሲያነሱልን ነበርና እንደውም ለኢትዮጵያ ሕዝብም ትልቅ ልብና ፍቅር እንዳላቸው ይነገራል። እስቲ እሱን መለስ ብለው ቢያስተው ነብዩ መሐመድ የሚገርም ነገር በቅድሚያ ለኢትዮጵያ ያላቸው ፍቅርና ያላቸው ቦታ መጀመሪያ ሷሃቦቻቸው እነ ቢላል እነ ኡሙ ሃይመን የሚባሉ እሳቸውን ያሳደገች በጣም ታዋቂ የሆነች እናታቸው ናት። እነዛ በነብዩ ግቢ ቤት ተንከባክበው የኖሩ ናቸው። ሁለተኛ ለኢትዮጵያ ያላቸው ፍቅር ሂጅራ ሲያደርጉ ሷሃቦች ወደ ሀበሻ ሄዱ። እነ ፊሃ መሊከን ላ ይዙለሙ የማይበድል ሰውን የማይገፋ መንግስት አላትና ሀበሻ ወደዛ ሄዱ ብሎ ቦታ ሰጥተው የመጀመሪያ ሂጅራቸውን ያደረጉት ወደ ሀበሻ ነው። ከዛን ወቅት ጀምሮ ሀበሻን እንዳነኳት የናቴ አገር ናት፣ የነ ቢላል አገር ናት፣ የነ ነጃሺ አገር ናት፣ የነ ኡሙ ሃይመን አገር ናት። ከዚህም እንዳውም የማይረሳ ነገር ቢኖር ነጃሺ አህመድ ነጃሺ የኛ መንግስት ከዛ የመጣችን ልጃገረድ ከዚህ መህሯን ሁሉ ነገር ችሎ አጋብታቸው ከዚህ የላከላቸውና ከሀበሻ መንግስት ጋር ያላቸው ትስስር መህሩን ሁሉም ችሎ ከዚህ እንደዳራላቸውና አገልጋዮችም አብሮ እንደላከላቸውና ከዛን ወቅት ጀምሮ ትልቅ ክብር ለሀበሻ ይሰጡ ነበር። በቅድሚያ ማለት ነው። ሀበሻን አደራ የናቴ አገር ናት፣ ሀበሻን አደራ የነጃሺ አገር ናት፣ የጥገኛ የሆንበት ተጭቆና የወጣንበት ሰው ማይዘለምበት እነ ፊሃ መሊኩን ላ ይዙለሙ አሐዱን አሉ። ማንም የማይበደልበት መንግስት አለና ወደ ሀበሻ ተሰደዱ ብለው የመጀመሪያ ሂጅራ የተደረገው ሀበሻ ላይ ነው ማለት ነው። ስለዚህ ለሀበሻ ትልቅ ቦታ ያላቸው ነብይ ናቸው ማለት ነው። በመላው የአገሪቷ ክፍሎች ይሄንን የመውሊድ በዓል እያከበራችሁ የምትገኙ የእስልምና እምነት ተከታዮች በዓሉ የሰላም የፍቅር እንዲሆንላችሁ ልባዊ ምኞታችንን ደግመን እንገልጻለን። እንግዲህ ከወላይታ ቴሌቪዥን ይሄንን ፕሮግራም አስመልክቶ ይሄንን በዓል አስመልክቶ እያደረግን ያለነው ከኢማም ሼህ አሊ ጋር በሐምዛ እያደረግን ያለነው ቆይታ ቀጥሏል። ይሄ እንግዲህ እንደምትመለከቱት ከኋላችን የእርድ ስነ ስርዓት እየተካሄደ ነውና እሱን አስመልክቶ ኢማም ሼህ አሊ ያለው ነገር ምንድነው፣ ለነማን ነው የሚለውን ነገር በስፋት የሚያካፍሉን ነው የሚሆነው። እሺ መልካም። ይሄ እንግዲህ ይሄ እርድ የሚከናወነው ከሁሉም አባቶች ከሁሉም በጎ አድራጊዎች አንድ ላይ ተውጣቶ ከወላይታ ሰዶ ከሁሉም አዋቶ በርካታም ብርም አንድ በሬም የገዙልን ብዙ አባቶች አሉ። ይህንን እርድ እንግዲህ ዛሬ ሲያከናውኑ ይሉና ካዲሞች መረጡና ለነገ ፕሮግራም ለምሳ እንዲደርስ ዛሬ ቀኑንም ሌሊቱንም ሴቶቹም ወንዶቹም ደፋ ቀና ብለው ይህን እርድ ሲያከናውኑ ውለው አብስለው ያድሩና ነገ ለመላው ሙስሊሙ ተገጠረም የሚመጡ ከደልቦ ድረስ ከየዙሪያ የሚመጡ ደካሞች ሙስሊሞችን ነገ ጧት ጀምሮ እስከ 12 ሰዓት ድረስ
የነብዩ መሐመድ ልደት በደስታ እያከበሩ ሲያበሉ ሲያጠጡ ሲረዱ ደካሞችን ምስኪኖችን በየመንደሩ የታመሙ የተኙ ካሉ በፌስታል ባጃጅ ተመድበው ሲያበቃ በየመንደሩ ሲያድሉ የወለዱ አሉ። የታመሙ የምንጣፍ ቁራኛ አሉ። ብዙ መምጣት የማይችሉ ለነዛ ወጣቶች በባጃጅ ተዘጋጅቶ በየመንደሩ ይታደልና አንድም ሰው ሳይበላ ሕፃን ትልቅ ሳይቀር ሳይበላ እንዳይቀር ነገ አባት ይሄ ወጣቶቹ ሁሉ ኻዲሞች ተመርጠው ሲያከናውኑ ይውላሉ። ይሄን ደስታ ይሄን የነብዩ መሐመድ ልደት በዛ አይነት መልክ ነው የምናከብረው ማለት ነው። ዛሬ ይሄን እርድ እንግዲህ ወጣቶች ተመርጠው ይሄንን በሬውን ገፈው አርደው በጧት ከ3 ሰዓት ጀምሮ እስከ ማታ ድረስ ይሄ ተከትፎ ሴቶቹ በዛ ሽንኩርት ይከትፋሉ፣ ወንዶቹ እዚህ ስጋ ያዘጋጃሉ። በዛ አይነት መልክ ይሄ በዓል እንዲከናወን ይደረጋል ማለት ነው። እንግዲህ ይሄንን የበዓል ዝግጅት እንግዲህ በተለያዩ የሀገራችን ክፍሎች የሚገኙ የእስልምና እምነት ተከታዮች እየተከታተሉት ነውና ከዚህ ጋር ይሄንን እለት አስመልክቶ እንግዲህ የሚያስተላልፉት ለእምነቱ ተከታዮች የሚያስተላልፉት የፍቅር መልእክት ቢያስተላልፉልን መልካም። እኔ ማስተላለፍ የምፈልገው ጉዳይ መጀመሪያ ስለ ሀገራችን ጉዳይ ማንኛውም የሃይማኖት አባቶች ወይትም ባለንበት ለሀገራችን ለሰላም ይሄ ጦርነት በየቦታው ለሚጋጭ ተውጭ ሀገራችንን ለማፍረስ ለሚታገሉት እነዚህ በተፈጥሮ በተነሳ ደግሞ ችግር ላይ ያለችን ኢትዮጵያ ሁላችንም እየጸለይን ሀገራችንን ሰላም እንድትሆንልንና ብልጽግና እንድታገኝልንና ፈጣሪም እንዲታረቀን ማንኛውም የሃይማኖት አባት በጸሎት ይሄንን በዓል ሙስሊሙ በየቦታው በዓለም ነው የሚከበረው። የነብዩ መሐመድ ልደት በዓል ተዛን ጀምሮ በዓለም ነው የሚከበረው። በሀገራችንም በየቦታው በአዲስ አበባ መጅሊሱን መልእክት አስተላልፏል። በሁሉም ክፍለ ሀገሮች ይከበራል። በሐረር በጅማ በሁሉም ስለሚከበር ማንኛውም ይህን በዓል ሲያከብር ቅድሚያ ለሰላም ቅድሚያ መስጠት አለብን። ሀገራችን ሰላም እንድትሆን እንዳትፈርስ፣ የውጭ ጠላቶች ደግሞ እንዳይደፍሩን፣ አባቶቻችን እንዳያስቀዩት እንደዛ ሀገራችንን እንድንጠብቃት መላ ሙስሊሙ ይሄን ነገር መታደግ አለበት እላለሁኝ እና አሁን ዛሬ የምናከብረው 1501ኛ የነብዩ መሐመድ ልደት በዓል ነው ማለት ነው። አደራ የምንለው ሙስሊሙ ራሱ በሱ መናቆርን ትተን ስናበቃ አንድነትን መስበክ፣ አንድ መሆን፣ አንዱ የአንዱን ሃይማኖት አለመንካት፣ አንዱ የአንዱን መብት ሳይነካ፣ አንዱ እስላም ክርስቲያን ሳንል ተዋደን ተፋቅረን የሁሉንም ሃይማኖት አክብረን እንድንጓዝ አንዳንድ ሙስሊሞችም ይሄ የኛ በዓል የሙስሊም በዓል አይደለም የሚለው ነገር መንግስት ካላንደር ዘግቶ መጅሊሱ መልእክት አስተላልፎ ለበዓሉ እንዲከበር ያደረገውን በዓል የሙስሊም በዓል አይደለም ብለው አንዳንድ ተርካሻ እውቀት ያነሳቸው ሰዎች ይኖራሉ። ጥንቃቄ ቢያደርጉና የሙስሊሙን አንድነት የሚበትን ነገር ለማቀው ሰው ለማህየሙ ሰው ይሄን መልእክት ባስተላልፉ አንድነትን የሚሸረሽር ነገር ጥሩ አይደለምና አደራ እላለሁኝ ይሄንን እና ማንኛውም ሙስሊሙ ሁላ ይሄን የደስታ በዓል ምስኪኖችን በመርዳት ጸሎት በማድረግ የነብዩን ህይወት ታሪክ በማውራት በደስታ በፍቅር አፍ በመባባል በዓሉን እንድናስተላልፈላለው ለመላው ሙስሊሙ እንኳን ለ1501ኛው የነብዩ መሐመድ ልደት በዓል እንኳን አደረሳችሁ። አገራችንን ሰላም ያርግልን። ምቀኛዋን ከውጭ ለማፍረስ የሚሸረሽሯትን እነዛንም አደብ አላህ ይስጣቸው። እኛንም አንድ ሆነን አገራችንን አባቶቻችን እንዲያቆዩት አገራችንን በሰላም በብልጽግና በደስታ እና ቆያት እላለሁኝ። እናንተም እዚህ መጥታችሁ ለሰጣችሁን ክብር እናመሰግናለሁ። በጣም በደስታ እንኳን ተካፈላችሁ እላለሁ። አላህ ሰላም ያርግልን አገራችንን እላለሁ። መርሃባ ነቢ መርሃባ እንኳን ለኡመቱ ሚው ለአውሬው የሚዋሰው አነይወደው ነዲቢ መርሃባ ነቢ መርሃባ አሰላም አለይኩም مرحبا نبي مرحبا مرحبا نبي مرحبا السلام عليكم مرحبا نبي مرحبا مرحبا نبي مرحبا باندولي علي نورو علي على دينوم انقام
رسول الألم مرحبا نبي مرحبا السلام عليكم ورغرو متونيا لكو لبينم نو يرقاطم نبي سلام على رسول سلام على كماري طفطال مرهون لقمسو ሙሂቡ ቢጠጣው የማይጨርሰው ሰላም አላ ነቢ ሰላም አላ ረሱል ሰላም አላ እርግጥ ነው ባንቱ ላይ አላህ የኑር ነገር በሙሂቦች እንጂ ሰላም አላ በነማይ ነገር ሰላም አላ ነቢ ሰላም አላ ረሱል ሰላም አላ ወርውሮ የመታኝ በሙሀባው ሎሎ ልቤን ያረገጠው ሰላም አላ ሌላ ካለኝ ዘሎ ሰላም አላ ነቢ ሰላም አላ አሚና ወለደች የበረካ ልጅ ስሙ ማን ይባላል? መሐመድ ሲራጅ ሰላም አላ ነቢ ሰላም አላ ረሱል ሰላም አላ። እንግዲህ ውድ ተመልካቾቻችን ይሄንን በዓል እንግዲህ በደማቅ ሁኔታ እዚህ መስጂድ ተገኝተው ያከበሩ ከሚገኙ የእምነቱ ተከታዮች አግኝተናል። እንግዲህ እነሱም መልካም ምኞታቸውን በመላው ዓለም ላይ ለሚገኙ የእምነቱ ተከታዮች የሚያስተላልፉ ነው የሚሆነው። ያው እንኳን ይሄ ለዓለሙ ብርሃን ለሆኑት ለሁሉም ነገር መፍትሄ ላላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓላቸው መውሊድ በዓል እንኳን የሰው ልጅ የሆነ ሁሉ እንኳን አደረሰው እላለሁ። ምክንያቱም እሳቸው አላህ እንዳለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለሁሉም ተላኩት፣ ለሚያምኑም ለማያምኑም፣ ላመኑት እንዲያበስሩት ለማያምኑ ደግሞ እንዲያምኑ እንዲያስጠነቀቁ ስለተላኩ ያውም በረህመት በእዝነት ስለተላኩ ሁሉም ሰው እንኳን አደረሰው ማለት ፈልጋለሁ። እዚያው አጋጣሚ ለማስተላለፍ ፈልገው መልእክት የሰው ልጆች ሁሉ በእዝነት አሁን የነብዩ ሰለላሁ ዐለይሂ ወሰለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መግለጫ ከሆኑት አንዱ ምንድነው? እዝነት ነው። ለሁሉም ያዝኑ ነበር። ሁሉም ሰው እርስ በርስ በመተናነዝ በመተዛዘን በመከባበር በመመካከር እንዲያሳልፍ እንደዚህ ለወደፊት ላለው ህይወቱም የሳቸው ህይወት አርአያ የሆኑ መተዛዘን እንዲኖር ሃይማኖቱን ሳይለይ ጎሳውን ሳይለይ እንደዚሁም ያለውን ዘሩን ሳይለይ መልኩን ሳይለይ እርስ በርስ በመተዛዘን እንዲያሳልፍ እንዲኖር ለማስተላለፍ ፈልጋለሁ። አመሰግናለሁ። ዛሬ የነብዩ ሰለላሁ ዐለይሂ ወሰለም ረቢ እያከበርን ነው። ረቢ ብሎ ማለት መውሊድ ነው። የእሳቸውን ዊላዳ ነው እያከበርን ያለ ነው። እንዲሁም ለመላው ለእስልምና ተከታዮች ለ1500 አንደኛው የረቢዑል አወል መውሊድ እንኳን በሰላም አደረሳችሁ ያለው። በመቀጠልም ደግሞ ለቤተሰቦቼም አጠቃላይ ደግሞ በወላይታ ሙስሊም ለምትገኙ ለወላይታ ሶዶ ሙስሊም ወጣት ማህበርም እንኳን አደረሳችሁ ማለት የመልካም ምኞቴን መግለጫ ሰጣለሁ ማለት ነው። በመላው ዓለም ለ1501ኛ ጊዜ በደማቅ ሁኔታ ተከብሮ የሚውለው የነቢዩ ሙሐመድ የልደት ቀን መታሰቢያ መውሊድ በዓል እንግዲህ በተለያዩ ሃይማኖታዊ ስነ ስርዓቶች ነው በደማቅ ሁኔታ ተከብሮ የሚውለው። ከዚህ ባሻገር እንግዲህ ነቢዩ ሙሐመድ የፍቅር ሰባኪ የሰላም ሰባኪ ነቢይም ስለሆኑ እርስ በርስ ማዕድ የመቁረስ እና እርስ በርስ የፍቅር ጊዜ የማሳለፍ ስነ ስርዓትም እንግዲህ በእለቱ በመካሄድ ነው እንግዲህ በዓሉ በደማቅ ሁኔታ ተከብሮ የሚውለው። ይህንን ፕሮግራም እየተከታተላችሁ የምትገኙ መላው የእስልምና እምነት ተከታዮች በዓሉ የሰላም የፍቅር እንዲሆንላችሁ መልካም ምኞታችን ነው። እንኳን ለመውሊድ በዓል በሰላም አደረሳችሁ። ሰኪና ታካሌ ሩሄም ዋለለች ልብረር አለች ሸውቁን አልችል ብላ ሰላም አላ ነቢ ሰላም አላ ረሱል ሰላም አላ ስፍራዎት ቢርቀው እንባ የናፈቀው ባንቱ ነው ያለቀው የወዳጁ ገላ ሰላም አላ ነቢ ሰላም አላ ረሱል ሰላም አላ ጅስሜሽ ተቃጠለ ሩሂም ታከለ አልደረስኩ ያለ ወደ ሀድራው ኬላ ሰላም አላ ነቢ ሰላም